ጸብሽ ከኔ ጋር ነው የሚሆነው። እኔም ዝም አይደለም። ማንም ሊመልሰኝ አይችልም። አይደለም አንቺ እሺ፣ እኔ ህይወት ነኝ። ህይወት ይሄን ነገር ግን የቸኮልሽ አልመሰለሽም? ትንሽ ጊዜ ወስደሽ ብታስቢ። ምን አገባሽ? ወይኔ ደመስ፣ እኔም በደንብ አላወቅሽኝም ማለት ነው። ፈሪያ ኃላፊነት የሚሰማትና ለሁሉም የምታዝን ሴት ናት አይደል? ከሀሩን ውጪ። ትክክል ነሽ። ፋይሉን አምጪ ውስጥ። አይ መናኔ? አዎ፣ እንደም በቤተሰብ ጉዳይ ጣልቃ አትግቢ። አንቺን አይመለከትሽም። እሺ በቃ ቦታሽን ወቂ። ምን ሆነሽ ነው በጣም ታለቅሽ? ምን ነው እጅሽን ሰጣሽ እንዴ? ታውቂያለሽ፣ እንደዚህ አትቀጥይም። እውነት ይዘጋያል እንጂ ተደብቆ አይቀርም። መናን ደግሞ ምን ብለሽ እንዳታለልሻት በቅርቡ ማወቅ አይቀርም። ተይ እንጂ እና ታዲያ ምንድን ነው የምታለቃቅሽው? ባይሆን እዚህ ቤት የምትቆይበት ጊዜ ትንሽ ስለሆነ ራስሽን አዘጋጅ። እሱን አብረን ብናይ ይሻላል። እቺ ባቄላ ካደረች አትቆረጠንም። ግድ የለም በገዛ እጅሽ መጥፊያሽን እያፋጠንሽ ነው። ዛሬ ሁሉም ነገር ያበቃል። አባዬ ቤቱን በስሜ ሲያዞርልኝ የዛኔ እኔና ሀሩንም ያለ ሰቀቀን እዚህ ቤት ውስጥ እንኖራለን። ማንም ሰው ደስታዬን ሊቀማኝ አይችልም። ይሄ ነገር ትክክል አይደለም። ምናን የተጠቀምንባት ነው ያለነው። ጭራሽ ንብረት ወደ ራሷም እንድታዞር አስማምታታለች። እኔ ይህንን አልፈልግም። እኔ የምፈልገው ፈሪሃን ነው። መና ይሄ አይገባትም። ግን ደግሞ እማዬን ማሳለፌ መስጠት አልፈልግም። ምክንያቱም ፈሪሃን ትጎዳብኛለች። ይህ ነገር መውጫ የሌለው መንገድ እየሆነብኝ ነው። የግድ የሆነ ነገር ማድረግ አለብኝ። ወዴት ነው? ለታዴ ምግብ ላቀርብላት። ከዚህ በኋላ አንቺ እዛ ክፍል መግባት የለብሽም። እኔው ራሴ ሰጠዋለሁ። ደግሞ ማን ያውቃል ብትመርዢውስ? ድጋሜ ድራማሽን ጀምርሽ። እሱም የማን ስራ እንደሆነ እኔም አንቺን በደንብ አድርገን እናውቀዋለን። በጣም ብዙ ነው የምታወሪው። እሱ ደግሞ ለአንቺ አይጠቅምሽም። እና ፈሪያ አባቴ ነቅቷል እንዴ? ይሄን ነገር ግን የቸኮልሽ አልመሰለሽም? ትንሽ ጊዜ ወስደሽ ብታስቢበት ምን ይመስልሻል? አንቺ ምን አገባሽ? ይሄው ከቤተሰብ ጉዳይ ነው። ሲጀመር አንቺ ምን ታውቂያለሽ? ስንቴ ነው የምነግርሽ? ቆይ እኔ እንዴት እንደዚህ ትይኛለሽ? ህይወት እያታለለችሽ ነው። ያደረገችውን ነገር ረስተሽው ነው? ታዴን አፍና አንቺን እኮ ስታስቃይሽ ነበር። እና እንዴት ቤተሰብ ለመሆን ትስማሚያለሽ? ምንም የረሳሁት ነገር የለኝም። ሁሉንም ትናንት የተፈጠረ ያላስታውሰዋለሁ። አሁን ማሰብ የምፈልገው ስለኔና ስለ ሀሩን ብቻ ነው። ደግሞ አንድ ምክር ተቀበልኩኝ ማለት ተስማምተናል ማለት አይደለም። ግን ህይወት በደካማ ጎንሽ መታብሻለች። እሷ በተዘዋዋሪም ቢሆን ንብረቱን የራሷ ማድረግ ነው ፍላጎቷ። ምንም ርህራሄና አዘኔታ የላትም። አይደለም ለአንቺና ለአባትሽ በገንዘብ ከመጣ ለገዛ ልጇም አትመለስም። ይኸውልሽ ፈሪያ፣ ስጋትሽ በደንብ ይገባኛል። ግን ደግሞ በልክ አድርጊው። እኔ ትልቅ ልጅ ነኝ። ምን ማድረግ እንዳለብኝ አውቃለሁ። ሲቀጥል ደግሞ አሁን ሀሩን ከጎኔ ነው። ስለዚህ ከህይወት ይጠብቀኛል። ስለ ነገሩ ምንም አልገባሽም ነው? ከምታስቢው በላይ ገብቶኛል። ግን በቃ አሁን ደስታዬ እንዳጣጣም ብቻ ፍቀጂልኝ።
እሺ ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። አታስቢ፣ ሁሉም ሰላምና የተሻለ ነገር ይሆናል። ሄሎ ማይ፣ የት ነህ? መና እየጠበቀች እኮ ነው። የተባባልነውን በአስቸኳይ ጨርስ። ታዴ እኮ ጥሩ ሁኔታ ላይ አይደለም። እንዴት በዚህ ሁኔታ ሆኖ ንብረት ፈርም እንለዋለን? ትክክል የማይሆንማ እኛ ስንራብና ስንጠማ ነው። አርፈህ ማድረግ ያለብህን ቶሎ አድርግ። አሁን እኔ ጊዜ የለኝም። ይሄ ትክክል አይደለም። እና አሩንዬ በቃ አባዬን የጠበቁት እኮ ነው። ምና ነገሩን ትንሽ ነው አቆዩ። ሀሩን ለምን አንተም እንደ ፈሪሃ ልትለኝ ነው? እኔ እኮ ይሄን ማድረገው ለኛ ብዬ ነው። ዞሮ ዞሮ ደግሞ ንብረቱ የኔ ነው። ይገባኛል፣ ግን ምንም ግን ብሎ ነገር የለም። በቃ ሁሉም ነገር ዛሬ ማለቅ አለበት። የተቀየረ ነገር እኮ አይኖርም። ንብረቱ በስም ይሆን እንጂ ደግሞ በእናንተ ፍቅር ውስጥ ምንም የሚያሰጋ ነገር እንዲኖር አልፈልግም። እንዴት አደርክ አቶ ደምስ? የብቸኝነቱ ጊዜ እንዴት እያደረገ ነው? ጥሩ እንደሚሆን አልጠራጠርም። አሁን ደግሞ ምን ጠንስሰሽ መጣሽ? መቼም ታዴን ለዚህ የዳረግሽው አንቺ እንደሆንሽ በደንብ ጠንቅቄ ያውቃለሁ። እኔ ምንም አላደረኩም። እረፍት እንዲያደርግ ብቻ ነው ያደረኩት። ባይሆን ለፈሪሃ ንገራት። ይሄ የምትጨረጨረው ነገር በኋላ አደጋ ላይ ነው የሚጥላት። ፈሪያን ብትነካት እገልሻለሁ። በእሷ ቀልድ አላውቅም። እስኪ መጀመሪያ ራስህን ከችግር አውጣ። እኔን መግደሉን ትደርስበታለህ። ወይኔ ደመስ፣ እኔን በደንብ አላወቅሽኝም ማለት ነው። ሰውን እስከ መቼ እንደዚህ እያሰቃሽ እንደምትኖሪ። ፈሪያ፣ ሀሩን እባክህን እርዳኝ፣ እባክህን። ምን ላድርግ? እኔ ምንም ማድረግ አልችልም። ሀሩን ትችላለህ። በአሁን ሰዓት እናንተን ብቻ ነው የምሰማው። እናትህ ደግሞ ምን አይነት ክፉ ሴት እንደሆነች ታውቃለህ። እባክህ ሀሩን፣ አባቴ አደጋ ላይ ነው። አባቴን እናትህ ምን እንዳደረገችው አላውቅም። እባክህን እርዳኝ። እየሞከርኩ እንደሆነ አይታይሽም? እኔ በአንቺና በእናቴ መካከል በጣም የተሰቃየሁ። በአንቺ ምክንያት ጭራሽ ለፍቅር ማላስባትን ልጅ ላገባ ነው። በእናቴ ምክንያት ደግሞ በጣም ግፍ እየሰራው ነው። ቆይ እንዴት አይታይሽም ፈሪያ? ይህን እኮ ሳልረዳ ቀርቼ አይደለም። ሁሉም ነገር ይገባኛል አሉ። አይ በፍጹም አንቺ እኔ እየተሰማኝ ያለው ነገር ጭራሽ አይገባሽም። እኔ እየተሰማኝ ያለው ነገር ይሰማሻል ብዬ ማሰቤ በጣም ሞኝነት ነው። ተሳስቻለሁ። ሀሩን እባክህ፣ እንደሱ እንዳልሆነ ታውቃለህ። ፈሪያ ኃላፊነት የሚሰማትና ለሁሉም የምታዝን ሴት ናት አይደል? ከሀሩን ውጪ። ትክክል ነሽ። መና፣ አባትሽ አሁንም ተኝቷል አይደል? አዎ ተነስቶ ነበር። ትንሽ ተንቀሳቅሶ መልሶ ተኛ። በጣም እየደከመው ነው። ችግር የለውም። ሰሞኑን ሀሳብ ስለበዛበት ነው። ትንሽ እረፍት ያድርግ። ባይሆን እኔ አሁን ቀስ ብዬ ሄጄ ልቀስቅሰው። ፋይሉን አምጪ ውስጪ። አይ ታዩ፣ ራሴ እሰጠዋለሁ። መና፣ ልጅ አትሁኚ። አባትሽ አሁን እኔን ነው የሚያምነው። አሁን ስጭኝና አላሳየው። መና፣ ህይወት የያዘችው ፋይል ቆይ ምንድን ነው? በእርግጥ ንብረቱን የያዘው ፋይል መስሏት ነው የወሰደችው።
ግን ይሄ እኔ ከአባቴ ጋር መስማማበት ሁሉ ራሴ ያዘጋጀሁት ነው። እርግጠኛ ነሽ? ምን ነው? አዎ የአባቴ ንብረት የያዘውን ፋይል እኮ እዚህ አልተቀመጠም፣ ሌላ ቦታ ነው ያስቀመጠው። እኔ ደግሞ ሌላ ነገር መስሎኝ እንዴት እንደተጨነቅኩ። እኔ የምለው ግን ቆይ ለምንድን ነው ይሄን ያለኛ የምትጨነቂው? ያውም ራስሽ እንደዚህ እየጎዳሽ። አይ ማለቴ ያው ሰው ለሰው መድኃኒቱ ነው። አንቺ ደግሞ እንደ ታናሽ እህቴ ነው የማይሽ፣ ለዛ ነው የምጨነቀው። እኔም ቅድም የማይሆን ነገር ስለተናገርኩሽ በጣም ይቅርታ። እንደዛ መናገር አልነበረብኝም። ምን ነው? ምንም ችግር የለም፣ አልተቀየምኩሽ። እሺ በቃ እኔም ሀሩን ማየት አለብኝ። ሀሩ እዚህ ምን ትሰሪያለሽ? አይ ምንም ላናግርክ ነበር የመጣሁት። የለህም ነው ግን ብዙም አልቆየሁም፣ ቶሎ ነው የመጣው። እሺ ምን ልትይ ነበር? ምንም አንተ ማውራት ጊዜ ማሳለፍ ፈልጌ ነው። እኔ እንጃ አሁን ምችል አይመስለኝም። እንዴ ለምን? ቆይ ምና እርግጠኛ ነሽ ይሄ ነገር ልክ ነው? ቆይ ለምንድን ነው ይሄ ነገር እንደዚህ ያሳሰበክ? በእርግጥ ግን አንተ እንደዚህ ባልክ ቁጥር ለአንተ ያለኝ ነገር የበለጠ እየጨመረ ነው የመጣው። እንዴት? ምክንያቱም ገንዘብ ብለህ ሳይሆን እኔን ከልብ እንደምትወደኝ አረጋግጣለሁ። ደግሞ ሀብታም ሆነ። እሺ እኔ ሀብት አልፈልግም። እኔ የምፈልገው ሰላም ነው። ገንዘብ ሲኖር ነው ሰላም የሚኖረው። ምና እሱ ላንቺ ነው። እኔ ግን ሰላሜን እያጣሁ ነው። መና ይሄን የማይረባ ወረቀት ሰጣኝ ትሄዳለች እንዴ? ምን ነው የደነገጥሽ ትመስያለሽ? በደንብ ደስ ብሎሻል። ምን ነው ምን ተገኘ? እንዴት ደስ አይለኝም ብለሽ ነው? አንዳንድ ሰዎች ያሰቡት ነገር ሳይሳካላቸው ሲቀር በጣም ደስ ይላል። በደንብ ደስ ይበልሽ። ይሄ ደስታ ከአንቺ ጋር አይቆይም፣ ምክንያቱም እኔ አልፈቅድልሽ። በያውን መናየት ነው ያለችው። ምናዝምሽ እንዴ? ምን ነው ስትታይ የተጨነቅሽ ትመስያለሽ? ምን ሆነሻል? አላውቅም፣ ግን ሀሩን ደስተኛ አይመስለኝም። የሆነ ያስጨነቀው ነገር አለ ይመስለኛል። ምክንያቱም ነግሮሻል? አልነገረኝም፣ ግን የንብረቱ ጉዳይ ምንም ደስ አላለውም። እኔ ያልገባኝ ነገር ለምን ነገሩን ይሄን ያህል እንዳካበደው ነው። ቀላል ነገር እኮ ነው። እባክሽ ምና ቢያንስ አሁን እንኳን ነገሩን ቀስ ለማድረግ ሞክሪ። ምንም እኮ የሚያጣድፍ ነገር የለም። በእርግጥ እኔም አሁን ላይ እሱን ነው እያሰብኩ ያለሁት። ፈሪሃ፣ እኔ ሀሩንን በጣም ነው የማፈቅረው። እሱን የሚያስከፋ ምንም ነገር ማድረግ አልፈልግም። የእውነት እንደዚህ በመወሰንሽ ደስ ብሎኛል። ፈሪሃ፣ ግን አባቴ ደህና ይሆናል አይደል? ድኖ አንድ ልጁ ይድራል አይደል? ደህና ይሆናል። ታዲያ በጣም ጠንካራ ሰው ነሽ። አንቺ ምንም ሀሳብ እንዳይገባሽ። ተስፋ አደርጋለሁ። መናይ እዚህ ሆነሽ ነው እንዴ ስንከራተት የነበረው? ህይወት ፈልገሽ ነበር እንዴ? ለምን? የሰጠሽኝ ወረቀት እኮ ተራ ያንቺ ፍላጎት እንጂ ትክክለኛ ፋይል እኮ አይደለም። አዎ እኔ እኮ ስምምነቱን ያዘጋጀሁት። ንብረቱንማ በቀላሉ እንዴት አገኘዋለሁ? ታዲያ ለምን ዋሸሽ? እስክነግርሽ እኮ አልጠበቅሽኝም ነበር። እኔ ምን ላድርግ? እንደዛ ነው። ጥሩ በቃ እኔ አባቴን ጠይቄው ልምጣ። ብዙም ድል ለማክበር ባቸውኪ ጥሩ ነው። ከኔ ይልቅ እዚህ ላይ ልምዱ ያለሽ አንቺ ነሽ እኮ። ብዙም ማቅበሽ ሚስጥር እንዳለ ታውቂያለሽ። እኔ ስምምነታችን አላፈረስኩም። አይ ብለሽ ስምምነታችን የምታፈርሽ ከሆነ ግን ተጎጂው አንቺ ነሽ። ምንድን ነው የምትቀባጥሪው? እኔም በቃላት ጨዋታ ልታሸንፊኝ እየሞከርሽ ባልሆነ ትሰሚኛለሽ። ፋይሉ እንኳን ባላገኘው መንገዱን ግን አውቀዋለሁ። እሱን ደግሞ አሳይሻለሁ። እርግጠኛ ነሽ መንገዱን ታውቂበታለሽ? እስኪ ዙራሽን ተመልከቺ። ልጅሽ ሀሩን በጸጸት እየተቃጠለ ነው። መና ደግሞ
እንደምታስበት አይነት ሞኝ ልጅ አይደለችም። እስኪ አስቢው። በስተት ይመስልሻል የተሳሳተ ፋይል የሰጠችሽ? ምን እያልሽ ነው ፈሪያ? ትዕግስቴን አትፈታተኝ። የምታውቂውን ንገሪኝ። በእናትሽ በቃ እኔን ተይኝ ከዚህ በኋላ። በቃ ራስሽን ኑሮ ኑሪ። አንዳንዴ ያጠመድሽ ወጥመድ ራስሽን መልሶ ሊጥልሽ ይችላል። እሱን ደግሞ በተግባር አይተሽዋል። ማትረቢ አንቺ ማን ስለሆንሽ ነው እኔን የምትመክሪኝ? ፈሪያማ የሆነ ነገር ሰምታለች። እንዴት ነው በራስ መተማመኗ እንደዚህ የጨመረው? ይህ ሰውዬ ሞቶ ተገላገልኩት። ሀሩን እባክሽን መና፣ አሁን ለማውራት ምንም ዝግጁ አይደለሁም። ይኸውልህ ሀሩን፣ የውርስ ጉዳይ እንዳስከፋ አውቃለሁ። እኔ እኮ እንደዚህ ያደረግኩት እኔ እናንተ የተስተካከለ ነው እንዲኖረን ነው እንጂ ለክፋት አይደለም። አንተን ለማስደሰት ብዬ ነው። ግን አንተን የሚያስከፋ ከሆነ ሁሉም ነገር ይቀራል። እሺ? አዎ፣ ነገሮቹ እየፈጠኑብን ነው። መረጋጋት አለብን። እሺ፣ እኔ አንተ የምትፈልገውን ነገር ብቻ ነው ማድረግ የምፈልገው። እሺ? ሁሉም ይቀራል። እውነትሽን ነው። ስለተረዳሽኝ አመሰግናለሁ። እሺ፣ እናንተ ማስደሰት ብቻ ነው የምፈልገው። ችግር የለውም። እዚህ መሆኔን በምን አወቅሽ? አዎ እኔማ ምሳ ከራበሽ ብዬ እኮ ነው። እኔና ሮም ውጭ እንበላለን አይደል? እዚህ አይሻልም? አይ እኔ ውጭ እንድንበላ ነው የምፈልገው። እሺ እንችላለን። በቃ ነው ይምጣላችሁ። ደህና ነሽ ልጄ? ያጎት ያታስብ ልጄ፣ እንዴት ነው ነገሩ? ያቺ ሴትዮ ድምፅ አጠፋሳ? ፍራቻ ገብቷት ነው አጎቴ። ዛሬ ቀንም ሙሉ ያቀደችው እቅድ ሲበላሽባት ነው ያለው። ተጠንቀቂ ልጄ። የተያዘች ድመት በጣም አደገኛ ናት። ተስፋ ስትቆርጥ የባሰ ነገር እንዳታመጣ። አታስብ። አሁን ምናምን ብለህ እየሆነች ነው። በዚህ ሰዓት የሚያሳስበኝ ታዴ ደህና መሆኑ ነው። እሱም አሁን አይቼውን የመጣሁት ከነገርሽኝ አንጻር በጣም ደህና ነው። አዎ የሚወስደው መድኃኒት አድክሞት ነው። ዶክተሩ እንደዛ ነው ያለኝ። ይሄ ደግሞ የተለመደ ነው። አይ ጥሩ። ግን አንቺ ደህና ነሽ? ምንድን ነው እንደዚህ ያስጨነቀሽ ነገር? አይ ደህና ነኝ አጎቴ፣ አንተ አታስብ። ያቺ ገረድማ ዝም ብላ አይደለም እንደዚህ የምትሆነው። የሆነ የተማመነችበት ነገር አለ። ቅዲ ሊሳካ ሲልማ አይከሽፍም። አያያይ የሆነ ነገር ማድረግ አለብኝ። የሆነ ነገር ማድረግ አለብኝ። ዝም ብዬማ እጄን አጣጥፌማ ቁጭ አልልም። ፈሪያ እስካሁን አልተኛሽም እንዴ? አዎ አልተኛውም። የማደርገው ነገር ነበር። እናንተም እኮ ቆያችሁ። ብታይ እኔና ሀሩን የሚገርም ጊዜ የሚያሳልፍ ነው አይደል የኔ ፍቅር? ለእናንተ በጣም ደስ ብሎኛል የኔ ፍቅር። በቃ ትንሽ ስለደከመኝ ገብቼ ልተኛ። እሺ ቻው፣ ደህና ደሩ። ፈሪያ አንቺስ ደስተኛ ነሽ? በዚህ ሰዓት እኔ ደስተኛ መሆን አለመሆን አስፈላጊ አይደለም። ዋናው እናንተ ደስተኛ መሆናችሁ ነው። እሺ እኔ ግን ደስተኛ አይደለሁም። ሳይ ግን ደስተኛ ነበር የምትመስለው። ምክንያቱም እያስመሰልኩ ነው ያለሁት። ለዛ ነው ደስተኛ የመሰልኩሽ። እሺ ግን አሁን ስላለፈ ነገር ማውራቱ አስፈላጊ አይመስለኝም። ደግሞ አንተም ትለምዳለህ። ብዙ አትጨነቅ። ቆይ ግን እንደዚህ መሆን እንዴት አወቅሽበት? እባክህ ሀሩን፣
ለውጥ ላናመጣ መጨቃጨቃችን አስፈላጊ አይመስለኝም። ምን ማለት ነው? የኔ በእሳት መቃጠል አይታይሽም ማለት ነው? ቅድም ግን ስትተቃቀፉ እንደዛ አይመስልም ነበር። ምክንያቱም አንቺ በሰጠሽኝ መመሪያ እያስመሰልኩ ነበር። ደግሞም አጋጣሚ ነበር። አጋጣሚ ነበር? አዎ አጋጣሚ ነው የነበረው። ለነገሩ እኔ ምን አገባኝ? ምንም አይነት ለውጥ አያመጣም። አሁን ምን ደስተኛ ሆናለች። ዋናው ነገር እሱ ነው። ስለዚህ ለእኔ ግድ አይሰጥሽም ማለት ነው ፈሪያ? እሺ የምትፈልጊው ይሆናል። አንተ ደግሞ እዚህ ምን እያረክ ነው? ቤት ውስጥ ያለው አየር ደስ ስለማይ እስኪ የውጭውን ልሞክረው ብዬ ነው። እና ደስ ካላለ ኮተትህና ኮልኮሌን ይዘህ ለምን ከዚህ ቤት ውልቅ አትልም? አንቺም ማንን ሌባስ ብለሽ ለማስባረር ነበር እቅድሽ። ምን ዋጋ አለው? ታዲ ግን አላመነሽም እንጂ። ብዙም ባትደላደል ጥሩ ነው። ምክንያቱም መሄጃ ቅርብ ነው። እኔ የምለው አንድ ግርታ ነበረኝ። ሁሌ ግር እንዳለ እኮ ነው። ደግሞ ምን ፈለግ? እኔ እንደተቆለፈብኝ ታዲ አቅማቶ መተኛቱ ግራ አይልም? ምን ለማለት ፈልገህ ነው? እኔ እንጃ። እኔ ልቤ እንደዛ ተሰማ። አንቺ ምን ትያለሽ? አትቀባጥርብኝ። ያለበለዚያ ግን አለበለዚያ ምን? እኔንም እንደ ታዲ አሽመድምድሽ ልታስቀምጪ ነው? ምን? አንተ በሽተኛ ነህ። ለነገሩ ካንተ ጋር ማውራት ራሱ አያስፈልግም። ቆይ ምን ሆነሽ ነው? አንተ ምን አለብህ? ተጋደም። እኔ እናትህ ልጨነቅልህ እንጂ። አሁን ለእኔ ሀሳብሻት መስይ። ምን እያልክ ነው ደግሞ አንተ? ስልችት ብሎኝ ነው። እኔ የምለው ለዛ ለባላገር ያልከው ነገር አለ? የፈሪያን አጎት ነው? አዎ ለሱ ምን ያልከው ነገር አለ? ምንም አላልኩትም። ግን ለምን ጠየቅሽ? አላውቅም፣ ግን ችግር ሊያመጣብኝ ነው። መቼ ከችግር ወጥተሽ ታውቂያለሽ? ታዴን እንደመረዝኩ ሳይጠረጥር አይቀርም። ምን? እንዴት? ማለቴ አንቺ በምን አወቅሽ? ቀሽም ነው ያለኝ። አየሽ አይደል? የአንቺ ገንዘብ መውደድ ገና ብዙ ነገር ያመጣብናል። እባክሽ እማዬ አቁሚ። አልተው። ምንድን ነው የምትለው? ስታስበው በነዛ በማይረቡ ሰዎች እቅዴን ማቆም ይመስልሃል? እሺ አሁን ምን ቀረን እማዬ? ገና መጀመሩ ነው። እንደውም አጸፋን በደንብ ነው የሚመልስላቸው። ፈሪያ ላይ አንድ ነገር አደርጋለሁ ብትይ እማዬ ጸብሽ ከኔ ጋር ነው የሚሆነው። እኔም ዝም አልልም።